ሰላም ጤና ይስጥልን የተከበራችሁ የማህበራዊ ሚዲያ ተከታዮቻችን ይህ በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በኮሙኒኬሽን ዳይሬክቶሬት የተዘጋጀ ዕለታዊ ሰላም የተሰኘ መርሃ ግብራችን ነው። በዚህ መርሃ ግብር በቢሮው በዕለቱ የተከናወኑ አበይት ተግባራትን አሰናድተን ይዘን ቀርበናል። አብራችሁን ሁኑ። ሰላም በአንድ ሰው አይገነባም በእያንዳንዳችን ተሳትፎ እንጂ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ህዝብን የሰላም ባለቤት በማድረግ ከህብረተሰቡ የተውጣጡ በጎ ፈቃደኛ ነዋሪዎችን በሰላም ሰራዊት በማደራጀት የአካባቢን ብሎም የከተማን ሰላም የማስጠበቅ ስራ እየሰራ ይገኛል። በቢሮው የህዝብ አደረጃጀት ዘርፍ ከዚህ በፊት በሰባት ዙር አሰልጥኖ ወደ ስራ ካስገባቸው የሰላም ሰራዊቶች በተለያየ ምክንያት የተጓደሉ አባላትን ለመተካት ዛሬ በ11ዱም ክፍለ ከተሞች የንድፈ ሐሳብ ስልጠና መስጠት ጀምሯል። አቶ ፍስሐ ጥበቡ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትልና የህዝብ አደረጃጀት ዘርፍ ኃላፊ በስልጠናው ማስጀመሪያ ላይ ተገኝተው እንዳሉት ማንኛውም ዜጋ ሀገሩን የማገልገል ግዴታና ኃላፊነት አለበት ብለዋል። ማንኛውም ዜጋ ሀገሩን የማገልገል ግዴታ አለበት። ሀገሩን በማገልገል ግዴታና ኃላፊነት ውስጥ ደግሞ በህይወት ታሪክ ውስጥ የማይረሳ ሁሉ ጊዜ ሊነገርለት የሚችል መልካም ተግባር አስቀምጦ ለልጆቹና ለትውልድ የሚነገር አሻራ አስቀምጦ ማለፍ አለበት። የደፈሩና የቻሉ ለእናት ሀገራቸው ወታደር ሆነው ይዋደቃሉ፣ የማይተካ ህይወታቸውን ይከፍላሉ። የታደሉት ለዛ ነገር ደግሞ በተለያየ መንገድ ያልበቁ በከተማ ውስጥ የሚደረግ በሰላም ማስከበር ስራ ውስጥ ይሳተፋሉ። ሌላው ደግሞ በተሰማራበት መስክ ሀገሩን በታማኝነትና በሐቀኝነት ያገለግላል። እያንዳንዱ ዜጋ በሚኖረው በህይወት ጉዞ ውስጥ ለሀገሩ የማይረሳ ታሪክ ለልጆቹ የሚነገር አሻራ አስቀምጦ ካለፈ ነው ኖርኩኝ ብሎ የሚናገረው። ኃላፊው አክለውም በበጎ ፈቃደኝነት ወደ ሰላም ሰራዊት የገቡ አባላትን ምስጋና አቅርበዋል። ኢትዮጵያን በተለያየ መንገድ የሚያገለግሏት፣ የሚጠብቋት፣ የሚሞቱላት ጀግና በየጊዜው እንደሚፈጠረው ሁሉ እናንተም በቆራጥነት በታማኝነት ከተማችሁን ክፍለ ከተማችሁን ለመጠበቅ ወስናችሁ በህይወታችሁ ውስጥ አዲስ የታሪክ አሻራ ለማስመዝገብ እዚህ ስለተገኛችሁ ከሁሉ በላይ እንኳን ደስ አላችሁ ልላችሁ እወዳለሁ። በስልጠናው ላይ የተሳተፉ አዲስ የሰላም ሰራዊት አባላትም የሰላም ሰራዊት መሆን ለሰላም መቆም፣ ለአንድነት መስራት፣ ልዩነቶችን በመከባበር መፍታትና ለትውልድ ተሻጋሪ የሆነችን ሀገር መገንባት ነው ብለዋል። የስልጠናው ዓላማ ሰላምን የሚያስከብሩ፣ ግጭትን በውይይት የሚፈቱ፣ ለህብረተሰቡ አርአያ የሚሆኑ ዜጎችን ለማፍራትና ለማብቃት መሆኑም በስልጠና መድረኩ ላይ ተመላክቷል። ዛሬ የተጀመረው የንድፈ ሐሳብ ስልጠና በቀጣይ ቀናቶችን በመስክ ስልጠና የሚቀጥል መሆኑ ተገልጿል። ለዛሬ ያዘጋጀንላችሁ ዕለታዊ ሰላም መርሃ ግብር የተከታተላችሁትን ይመስል ነበር። የማህበራዊ ሚዲያ ፕላትፎርሞቻችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑ እንጋብዛለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም ከሁሉም ለሁሉም